አድማጮች ባለፈው ስቋጭ መንግስት ከውጭ ምንዛሪ ውጪ በገቢና በወጪ ንግድ ጉልበቱ በመጠቀም በጉልበት የሰዎች መብት የሚጥስባቸው ሌሎች መንገዶች አሉ። እነሱን አቀርባለሁ ብዬ ነበርና ወደ እነሱ ነው የምገባው። አንደኛው ጨርሶውኑ በሀገሩ ነዋሪና በሌላ ሀገር ነዋሪ መካከል የንግድ ግንኙነት እንዳይደረግ መከልከል። ያው ጉልበት አይደለ አይቻልም ብሎ ይከለክላል በጉልበት። ወይም የተወሰኑ ምርቶች ከሀገር ውጭ ወጥተው እንዳይሸጡ ይከለክላል። ወይም ከውጭ ሀገር ያሉ ምርቶች ወደ ሀገር ውስጥ እንዳይገቡ ይከለክላል በጉልበት። ወይም የውጭና ገቢ ንግድ ላይ የሚሰማሩ ሰዎች መስፈርት በማውጣት በዚህ ላይ መስራት ያለባቸው እንደነዚህ የሚያሟሉ ናቸው እንጂ ከዚህ ውጭ ያሉት አትችሉም ብሎ ይከለክላል። ሌላው ትልቁ ታሪፍ ነው። ወደ ሀገር ውስጥ በሚገቡ ምርቶችና ወደ ውጭ የሚመጡ ምርቶች ላይ የታሪፍ ክፍያ በመወሰን በእነዚህ በተለያዩ መልኮች የንግድ ግንኙነትን ነፃ የሆነውን በሰዎች መካከል የሚደረግ የንግድ ግንኙነትን በጉልበት ይረብሻል ማለት ነው። ጉልበተኛ ገበያ ገብቶ እንደሚረብሸው ማለት ነው። እኔ ባልኩት እንደዚህ ታደርጋለህ ብሎ እንደሚረብሸው ማለት ነው። ለምሳሌ አንድ ሰው በሀገር ውስጥ ያመረተውን እንበል ወርቅ ራሱ ወስዶ ውጭ ሸጦ እንዳይሸጥ መከልከል። ያመረተው ምርት ውጭ ለመሸጥ ሲል አትችልም ብሎ ይከለክለዋል። እኔ ገዝቼ ነው የምሸጠው ሲል ያው በንብረት መብቱ ላይ የሚደረግ ጥሰት ነው። በተመሳሳይ አንድ ሰው ከውጭ ሀገር የሚፈልገው ምርት ለምሳሌ አሸሽም ሊሆን ይችላል እንዳይገዛ መከልከል። አትችልም ማለት ገንዘቡ እያለው ሰዎቹ ሊሸጡለት ፈልገው መግዛት አትችልም አታስገባም ብሎ መከልከል ያው በንብረቴ ላይ የሚፈጸም በጉልበቴ የሚፈጸም ጣልቃ ገብነት ነው። ንብረቱ ወይም እቃው ለምሳሌ ወርቅ፣ ቡና ወዘተ ወደ ውጭ ሀገር ለመሸጥ ባይከለከልም ነገር ግን መንግስት እኔ የማወጣው መስፈርት አሟልተህ ፈቃድ ካልሰጠው መሸጥ አትችልም ካለ በቃ እኔ የምፈቅድላቸው ሰዎች ብቻ ናቸው መሸጥ የሚችሉት አንተ አትችልም ካለ ያው የመብት ጥሰት ነው። መሸጥ እየቻልክ ንብረቱ እያለ አቅሙ እያለ ግን እሱ የሚያወጣው መስፈርት ካላሟላ መሸጥ አትችልም ይከለክላል። ሰውየው ከውጭ ሀገር ገዢ እስካገኘ ድረስ እኔ አልፈቅድልም ብሎ መከልከል ያው የመብት ጥሰት ነው። ከፈቃድ ጋራ ላይሰንሲንግ በራሱ ሁማን ራይት ቫዮሌሽን እንደሆነ በዝርዝር በሁለተኛው መጽሐፊ በህይወት የምንኖርበት መንግስትና ህግ በሚለው በክፍል 8.1 የስራ ፈቃድ ላይሰንሲንግ እና በህይወት የምንኖርበት በሚለው ስር በዝርዝር ያስቀመጥኩት ስለሆነ እሱ እንድትመለከቱ ጋብዛለሁ። እነዚህ ክልከላዎች ያው ቀደም ብዬ ባለፈው ፕሮግራምም እንዳልኩት የሚወልዱት ምንድነው? ጥቁር ገበያና ሙስና ነው። አሁን በዚህ አይነት ሁኔታ የሚፈጠረው ጥቁር ገበያ ምን ተብሎ ይታወቃል? ወደ ውጭና ገቢ ዕቃ ላይ የሚደረግ ክልከላ ኮንትሮባንድ ተብሎ ይታወቃል። ሌላ የመብት ጥሰት የሚፈጸመው የውጭና ገቢ ምርት ታሪፍ በመወሰን ነው። ቀደም ብዬ ያልኩት ማለት ነው። ታሪፍ እንግዲህ መንግስት ለራሱ ገቢ ለመሰብሰብ ጉልበቱን ተጠቅሞ የሚሰበስበው ነው ታሪፍ። ይሁንና በዚህ የመንግስት የጉልበት ጣልቃ ገብነት የሚጠቀሙ አሉ፣ የሚጎዱ አሉ። በዋነኛነት ተጎጂው ሸማች ነው። መንግስት አሁን ለምሳሌ ታሪፍ ሲጥል ገቢ ያገኛል ለራሱ ይሄን ያህል ብሎ። ይሄ ግን በታሪፉ ልክ የምርቱ የመሸጫ ዋጋ ይጨምራል። እቺ ልዩነት የግድ ነው የምትገባው መንግስት ጋር ነው የምትገባው። ማን ነው የሚከፍለው? አገር ውስጥ ያለው ነዋሪው ሸማቹ ነው። ለምሳሌ ከውጭ ሀገር የሚገባ መኪና ላይ 10% ታሪፍ ቢጣል አስገቢው 10% ታሪፉን በወጪው በመያዝ ስለሚሸጥ ገዢው ሸማቹ ነው ይሄን 10% የሚከፍለው። ስለሆነ መንግስት በታሪፍ መልክ የሚሰበሰበውን ገቢ የሚከፍለው እዚያው በአገሩ ነዋሪ የሆነው ሸማች ነው። ይሄ ደግሞ በሆነ አጋጣሚ ተመሳሳይ ምርት አገር ውስጥ የሚያመርቱ አምራቾች ካሉ እነዚህ ደግሞ በታሪፉ ልክ የራሳቸውን ምርት ከፍ አድርገው ለመሸጥ እድል ያገኛሉ። ምክንያቱም የውጭ ተወዳዳሪ ዋጋ በታሪፉ ምክንያት ስለተወደደ 10% ስለጨመረ እነሱ ምርታቸውን ከውጭ ምርት አነስ ባለ ዋጋ ነገር ግን ታሪፉ ባይኖር ኖሮ ሊሸጡበት ከሚችሉት ዋጋ ከፍ አድርገው ይሸጣሉ ማለት ነው። ለምሳሌ ያህል የእነሱ ምርት
ከውጭ ከሚገቡት ምርቶች የትራንስፖርት ኮቹን ምኑን ጨምሮ 5% የተጨመረ ከሆነ የአገር ውስጥ ምርት 5% የጨመረውን ሸማቹ እዚህ አይገዛው። ከውጭ የሚገባው ምርት 100 ብር እየተሸጠ የአገር ውስጥ ምርትን በ105 ብር ሸማቹ አይገዛም። ለምን ይገዛል? በ100 ብር ማግኘት እየቻለ ማለት ነው። ነገር ግን መንግስት ታሪፉን 10% በማድረጉ ምክንያት ከውጭ የሚመጣው ምርት በ110 ብር የሚሸጥበት ሁኔታ ይፈጠራል ማለት ነው። ስለዚህ የሀገር ውስጥ አምራቾች በ110 ብር ስለሚሸጥ በ5ም ይሸጡት የነበረውን በ106ም በ107ም በ108ም ቢሸጡ ያተርፋቸዋል። የውጭ ከሚመጣው ምርት አነስ ባለ ዋጋ 108ም 109ም ብር ድረስ ቢሸጡ ሸማቹ አሁን ዝቅ ያለውን ዋጋ ስለሚከፍል ማለት ነው። ነገር ግን ይሄ ታሪፍ ክልከላ ባይኖር ኖሮ በ100 ብር ይገዛ የነበረው ሰው መንግስት 10% የሚወስድበት ሁኔታ ሲፈጠር እዚህ ደግሞ አምራቾች ባለፋብሪካዎች የታሪፍ ከለላውን መሰረት በማድረግ ተጠቃሚ ይሆናሉ። በዛም ሆነ በዚህ ግን ከፋዩ ማን ነው? ሸማቹ ነው። በተቃራኒው ወደ ውጭ በሚወጣ ምርት ላይ በሚጣል ታሪፍ ከፋይ የሚሆነው በውጭ ሀገር ያለው ሸማች ነው። ከኢትዮጵያ ለሚወጣ ቡና 10% ታሪፍ የሚከፈል ከሆነ ውጭ ሀገር ያለው ገዢ ላይ በውጭ ስለሚያዝ የውጭ ሀገር ገዢው ነው የሚከፍለው። ስለሆነም በውጭ ምርት ላይ የሚጣል ታሪፍ የሀገር ውስጥ ሸማቹን የሚጎዳ አይደለም። የሀገር ውስጥ አምራች ወይም ኤክስፖርተር ግን የሚሸጠው ምርት በውጭ ሀገር ከሌሎች የሌላ ሀገር አምራቾች ጋር ሲወዳደር ዋጋው ሊወደድበት ስለሚችል ትርፉ ሊቀንስ ይችላል፣ ወይም ጨርሶኑ ከውጭ ገበያ ከውድድሩ ሊወጣ ይችላል። ማለት በ500 ብር የሚሸጠውን ቡና ውጭ የሚሸጠውን መንግስት 10% ታክስ ታሪፍ በመጣሉ ምክንያት 110 ብር ስለሆነ ውጭ ሀገር ከ110 ብር ባነሰ መሸጥ ስለማይችል ሌላ ጊዜ በ105 ብር ገበያ ላይ ይሸጡ የነበሩ የሌላ ሀገር ተወዳዳሪዎች በ105 ብር ለሸማቹ ስለሚያቀርቡለት የኛ ሀገር ተወዳዳሪ ከገበያ ውጭ ይሆናል ማለት ነው። ሰብ ማርጂናል ሻጭ ሆኖ ከገበያ ይወጣል ማለት ነው። ታሪፍ በራሱ ያው መንግስታት ገቢ ነው የሚያገኝበት፣ ገቢ ነው የሚሰበስቡበት። እርግጥ ሌላ ኢኮኖሚያዊ ጥቅም አለው ብለው የሚያነሱት ነገር አለ። እሱን ለጊዜው ሰበብና ያው ገቢ ማግኛ መንገድና የሀገር ውስጥ አምራቾች የራሳቸው ምርት ከውጭ ሀገር ምርቶች ጋር መወዳደር ሲያቀታቸው ታሪፍ ተጥሎ በታሪፍ ከለላ አትራፊ ለመሆን የሚፈጥሯቸው ምክንያቶች ናቸው፣ የሀገር ጥቅም በሚል ሰበብ እንጂ የታሪፍ የኢኮኖሚ እድገት የማደናቀፍ አሉታዊ ውጤት እንጂ ያለው አዎንታዊ ውጤት የለውም። ይህንን ባስቲያት የሚባል ፈረንሳዊ በጣም ቆንጆ የሆነ መጽሐፍ ጽፏልና በዛ መጽሐፍ ላይ በዝርዝር አስቀምጦታል። አንድ መጽሐፍ አለችው that which is seen and that which is not seen የምትል መጽሐፍ አለችውና እዛ ላይ በዝርዝር አብራርቶታልና እኔ ባጭሩ እሱ ያለውን ለማስቀመጥ ልሞክር ስለ ታሪፍ ስለሚያኖረው ጉዳት ምን ይላል ባስቲያት? ከውጭ የሚገቡ ምርቶች ዋጋቸው የሚወደድባቸው ሁለት ምክንያቶች አሉ ይላል። አንደኛው የማጓጓዣ ወጪ ትራንስፖርቴሽን ኮስት ሲሆን፣ ሁለተኛው አርቲፊሻል የሆነው መንግስት የሚጥለው ታሪፍ ነው ይላል። እና ያልተሰራ መንገድ ልክ እንደ ታሪፍ ነው ይላል ባስቲያት። ያልተሰራ መንገድ ልክ እንደ ፕሮቴክቲቭ ታሪፍ ነው። ምክንያቱም ወጪውን በመጨመር ከውጭ የሚገቡትም ሆነ ወደ ውጭ የሚላኩት ምርቶች በውድ እንዲሸጡ ያደርጋል ማለት ነው። የትራንስፖርት ኮስቱ ውድ ስለሚሆን ማለት ነው። እና መንግስታት የትራንስፖርት ወጪውን ለመቀነስ ብለው መንገድ፣ የባቡር ሀዲድ ይሰራሉ። እነዚህ በመስራታቸው ምክንያት የትራንስፖርት ወጪው ሲቀንስ ከውጭ የሚገቡትም ወደ ውጭ የሚሄዱት ምርቶች ይቀንሳሉ ዋጋቸው። ነገር ግን ይላል ባስቲያት ምንም የግንባታ ወጪ ሳያስወጣ ዋጋው መቀነስ የሚቻልበት መንገድ አለ ይላል። ይህም ታሪፍ ማስቀረት ወይ በመቀነስ ነው ይላል። አንድም ወጪ ሳይወጣ የሚገኝ ጥቅም ነው ታሪፍ በመቀነስ። የግንባታ የባቡር ሀዲድ መስራት ምናምን አያስፈልግም። መንገድ መስራት አያስፈልግም። ታሪፉ መቀነስ ብቻ ዋጋው እንዲረክስ ያደርገዋል። ወደ ውጭ የሚወጣውም ወደ ሀገር ውስጥ የሚገባው እና ውጤቱ ደብል ነው። አንደኛ ዋጋ ይቀንሳል፣ ሁለተኛ ወጪ የለውም። እንዲያውም ታሪፉ አነስተኛ ስለሆነ ሰዎች በኮንትሮባንድ የማስገባት ፍላጎታቸው ስለሚቀንስ ኮንትሮባንድን የሚቆጣጠር በገፍ የሚኖር የመንግስት ተቆጣጣሪ አይኖርም። በቃ አያስፈልግም ማለት ነው።
ወጪም የመንግስት ወጪም ከዚህ ጋር ተያይዞ ይቀንሳል። ይሄን የሚቆጣጠር ስለማያስፈልግ ማለት ነው። ይሁንና መንግስታት የሀገር ውስጥ አምራቾችን ለመደገፍ የሚል ስንትና ስንት ሚሊዮን ወጪ ወጥቶ የተሰራ መሰረተ ልማት ያመጣውን የትራንስፖርቴሽን ኮስት መቀነስ ታሪፍ በመጨመር ከውጭ ከሚመጣው ምርት ዋጋን ቀድሞ ይመልሱታል ማለት ነው። ወደ ቀድሞ ይመልሱታል። ታዲያ መሰረተ ምርት ልማት መገንባት ለነዋሪ ያመጣው ጥቅም ምንድን ነው? ምንም ይላል ባስቲያት። ግቡ ውጤቱ ህዝብ መጥቀም ሳይሆን ነዋሪው መጥቀም ሳይሆን የመንግስትን ገቢ መጨመር ነው። ምሳሌ የትራንስፖርቴሽን ፋሲሊቲ ተሟልቶ ታሪፍ ከጨመርክ ዞሮ ያንን ብር ማንም የሚሰበስበው መንግስት ነው። ነዋሪው ምንም አይጠቀምበትም። ህዝቡ በመንገዱ አለመኖር ውድ ሲያወጣ የነበረው አሁን መንገድ በመሰራቱ ነገር ግን ታሪፍ በመጨመሩ በመንገድ መሰራት የተገኘውን ጥቅም መንግስት ወደ ኪሱ ከተተ እንጂ ተገልጋይ አልጠቀመም። ኮንትራባንድም አይቀንስም። በዚህ መልኩ ወደ መንግስት ካዝና የሚገባ ገንዘብ ቀደም ብዬ እንዳልኩት አንድም ለሙስና ለንዝላል ለሆነ ወጪ ለማይመልስ የተለያዩ አባካኝ ወጪዎች ይወጣል። ለህዝብንም ጥቅም የማይሰጡ ህንፃዎች መገንቢያ፣ የቢሮ ዕቃዎች መግዣ፣ ለተለያዩ ጠቃሚነት ለሌላቸው ስብሰባዎች መሸፈኛ፣ ሌሎች አባካኝ ወጪዎች ይውላል። እና በአስተያየት ያቀረባት ምሳሌ የተመርኩ እስቲ የሚከተለውን መልከት ከትራንስፖርት ጋር አያይዞ ትራንስፖርትና ታሪፍን አያይዞ ያቀረባት እንበላለ አዲስ አበባና ደብረ ብርሃን ሁለት ከተሞች ናቸው። እና አዲስ አበባም ቀረጥ ይጥላል፣ ደብረ ብርሃንም ቀረጥ ይጥላል። ከአዲስ አበባ ወደ ደብረ ብርሃን፣ ወደ ደብረ ብርሃን ወደ አዲስ አበባ ለሚገባ ገቢ እንበል። ከዚህ በተጨማሪ ከአዲስ አበባ እስከ ደብረ ብርሃን ድንበር ድረስ መንገድ የተበላሸ በመሆኑ የትራንስፖርት ወጪው ኮስቱ ስለሚጨምር ከአዲስ አበባ ወደ ደብረ ብርሃን የሚሄደው ምርት ዋጋ ይወደዳል ወይም ይጨምራል። በተመሳሳይ ከደብረ ብርሃን ወደ አዲስ አበባ የሚመጣውም ዋጋ በውድ ይሸጣል። ከዚያ አሁን አዲስ አበባ እስከ ድንበሯ ድረስ መንገዱን አስተካክላ በመስራት የትራንስፖርት ወጪውን ትቀንሳለች። ደብረ ብርሃኖች ግን መንገዱን አልሰሩም። አዲስ አበባ ብቻ ነች የሰራችው። እስከ ደብረ ብርሃን እስከሚያገናኛት ድረስ ያለው መንገድ ሰራች። ደብረ ብርሃኖች አልሰሩ። በዚህም ከደብረ ብርሃን ወደ አዲስ አበባ የሚመጣው ዕቃ ዋጋ ይቀንሳል። ምክንያቱም ግማሹ መንገድ በጥሩ መንገድ ላይ ስለሚሄድ የትራንስፖርት ወጪው ይቀንሳል። ስለሆነም ከደብረ ብርሃን ለሚመጣው ምርት የትራንስፖርት ወጪው ስለሚቀንስ የአዲስ አበባ ነዋሪዎች ይጠቀማሉ። አዲስ አበባ መስራቱ ብቻ። ከአዲስ አበባ ወደ ደብረ ብርሃን የሚሄደው ዕቃም ዋጋ ቀነሰ። ስለዚህ የደብረ ብርሃን ሰዎችም ይጠቀማሉ። አዲስ አበባ ብቻ ትራንስፖርት መስፈንቱን ፋሲሊቲ ስላደረገች መንገድ ስለሰራች ሁለቱም ይጠቀማሉ። ደብረ ብርሃኖች ደግሞ ልክ አዲስ አበባ እንደሰራቸው ቢሰሩ አሁን ደግሞ ጥቅሙ የሁሉም ይሆናል። ከቱም ኮስቱ ይቀንሳል ማለት ነው። ይሄንን ወደ ታሪፍ እንውሰደ ይላል ባስቲያት። አዲስ አበባ ታሪፍ ትቀንሳለች። ታሪፍ ስትቀንስ ከደብረ ብርሃን የሚመጡ ምርቶች የአዲስ አበባ ነዋሪ በርካሽ ምርቶቹን ያገኛል። ስለሆነም ነዋሪ ይጠቀማል። ለወጪ ምርቶችም አዲስ አበባ ታሪፍ በመቀነሷ የደብረ ብርሃን ነዋሪ ይጠቀማል። ይሁንና የደብረ ብርሃን አስተዳደር በራሱ ምርቶችም ላይ ሆነ ከአዲስ አበባ በሚሄዱት ምርቶች ላይ ከፍተኛ ታሪፍ በማስቀመጡ መንግስት የደብረ ብርሃን አስተዳደር ገንዘብ ይሰበስባል። የአዲስ አበባ መንግስት ግን አይሰበስብም። የአዲስ አበባ አስተዳደር አይሰበስብም፣ የደብረ ብርሃኑ ይሰበስባል። አሁን ልዩነቱ ምንድን ነው? የደብረ ብርሃኑ መንግስት በጣለው ታሪፍ ገንዘብ በእጁ ሲያስቀር፣ ብዙ በእጁ ሲቀር፣ የአዲስ አበባ መንግስት ግን ገንዘቡን በዜጎቹ እጅ ያስቀምጣል ማለት ነው። ልዩነቱ ይሄ ነው። ታሪፍ በመቀነሱ ምክንያት ገንዘቡ ማጋ ይቀራል፣ ነዋሪው ጋር ይቀራል። ነዋሪው ደግሞ ያንን ገንዘብ ምርት ያመርትበታል፣ ይለውጥበታል፣ ኢኮኖሚ ያሳድግበታል። የደብረ ብርሃኑ መንግስት ሲያስቀምጥ ገንዘቡን ሲወስድ ያው የመንግስት ደግሞ ኢንቨስትመንት ያው ቀደም ብዬ እንዳልኩት ብክነት የሞላበት ነው። ነዋሪው ጋር ሲቀመጥ ገንዘቡ የተሻለ ምርት የሚያመጣበት ያው እስካሁን በኢኮኖሚክስ ትምህርት ብዬ እስካሁን ያቀረብኩት ነው። የአዲስ አበባ መንግስት ታሪፍ ቢጨምር የደብረ ብርሃኑ መንግስት ከሚወስደው ገንዘብ ላይ የሚደርሰው የሚቀንሰው የለም። የራሱ ዜጎችን ኑሮ ከማክበር በስተቀርና በአጠቃላይ የሚመረተው ምርት እንዲቀንስ ከማድረግ ባለፈ ያው ወጪ ሲጨምር ኮስት ኦፍ ፕሮዳክሽኑ ሲጨምር ብድር የሚሆነው ሁልገና ብለናል ማርጂናል አምራቾች ይወጣሉ ከገበያ። ስለዚህ ምርት ይቀንሳል ማለት ነው። ነገር ግን ይሄ ሲሆን ደግሞ ይላል ኢንዘሮንግራን ታሪፍ የሚጥል መንግስት ብዙ ታሪፍ በጨመረ ቁጥር ገቢው ደግሞ ይቀንሳል። ምክንያቱም ማርጂናል ፕሮዲውሰሮች ከገበያ ይወጣሉ። ማርጂናል ገዢዎችም ከገበያ ይወጣሉ። ዋጋው እየተወደደ ሲሄድ ይገዙ የነበሩ ገዢዎች ሲቀንሱ፣ ለምሳሌ ከውጭ ለሚመጣው ምርት ታሪፉ እየጨመረ ሲሄድ ድሮ የሚገዙ የነበሩ ሰዎች አሁን መግዛት ያቆማሉ። ስለዚህ ገበያ አያገኝም፣ እየቀነሰ ነው የሚሄደው። ወደ ውጭ ለሚወጡ ምርቶች ታሪፍ ሲጨምር ማርጂናል የሆኑ አምራቾች ከኢትዮጵያ ወደ ውጭ የሚልኩ አምራቾች ስለማያዋጣቸው ኮስቱ ከውጭ ሀገር ተወዳድረው
ይቀንሳሉ። ማምረቻ ፋብሪካዎቻቸውን ይዘጋሉ። ስለዚህ ወደ ውጭ የሚወጣው ምርት ይቀንሳል። ስለዚህ የገቢ መንግስት የሚያገኘው ገቢ በታሪፍ አገኛለሁ የሚለው ገቢ ይቀንሳል ማለት ነው። ነገር ግን ይሄ ገንዘብ በነዋሪዎች እጅ ቢቀመጥ ኖሮ ለሙስናም ለብክነትም ሳይጋለጥ ለኢኮኖሚ እድገት ከፍተኛ አስተዋጽኦ ይኖረው ነበረ። እንዴት ይኖረዋል? ያው እስካሁን በተከታታይ ባቀርብኳቸው ትምህርቶች ላይ የገለጽኩት ነው። መንግስት ኮራፕትድ ይሆናል፣ ይባክናል። ግለሰቦች ግን ከጥቅማቸው አንጻር ስለሚንቀሳቀሱ የሚጠቅማቸውን ነገር ስለሚያደርጉ ያው አንድ ሰው ንብረቱን የማባከን የማጥፋት እንቅስቃሴ ውስጥ አይገባም። መንግስት ኃላፊዎች ግን የነሱ ንብረት ስላልሆነ የመንግስት የነሱ ስለሆነ ከማንኛውም ጊዜ ከመንግስት ሊነሱ ስለሚችሉ ወደ ብክነት ውስጥ እንደሚገባ ያው ኮራፕሽን እንደሚኖር የታወቀ ነው። ስለዚህ መንግስት ሮሉ ሲቀንስ ኢኮኖሚ እድገት እንደሚኖር ዛትስ ዋይ ፕራይቬት ኢኒሺዬቲቭንም ኢንከሬጅ የሚያደርግበት ምክንያት ይሄ አይደለም፣ ይሄ ነው። ሌላ ሚስጥር የለውም። ለምሳሌ አዲስ አበባ መንግስት ለሚወጣም ለሚገባ ምርት ምንም ታሪፍ አያስከፍልም። የደብረ ብርሃን መንግስት ግን ወደ አዲስ አበባ ለሚላኩ ምርቶች ታሪፍ አያስከፍልም። ይሁንና ከአዲስ አበባ ወደ ደብረ ብርሃን ለሚገቡ ምርቶች ታሪፍ ያስከፍላል እንበል። አዲስ አበባ ያለው ነዋሪ የደብረ ብርሃን ምርቶችን በርካሽ ይገዛል፣ ተጠቃሚ ይሆናል። ደብረ ብርሃን ያለው ግን የአዲስ አበባ ምርቶችን በርካሽ አያገኝም። ስለዚህ ደብረ ብርሃን ያለው ገዢ ውድ ስለሚሆንበት ይቀንሳል፣ የሚገዛውን ይቀንሳል። አሁን የሀገር ውስጥ የአዲስ አበባ አምራቾች ወደ ደብረ ብርሃን የሚሸጡት ምርት ይቀንሳል። ማን ተጠቀመ? ማን ተጎዳ? በዚህ አሁን ፕሮቴክሽኒስቶች፣ የታሪፍ ከለላ ጠባቂዎች ምን ይላሉ? የአዲስ አበባ ምርቶች ደብረ ብርሃን ገዢ አጥቶ ይከስራሉ። የደብረ ብርሃን አምራቾች አገር ውስጥ ሲሸጥላቸው የአዲስ አበባዎቹ ግን አይሸጥላቸው። ስለዚህ የደብረ ብርሃኖቹ እንዳይሸጥላቸው እንከልክል ይላሉ። ደብረ ብርሃን ወስዶ መሸጥ የማያዋጣ ከሆነ አምራቹ ለምን ወደ ደብረ ብርሃን ይልካል? ለዚህ ወደ ደብረ ብርሃን ሊሸጥ ሲወጣ የነበረውን ወጪ እና ለዛ ለማምረት ይወጣ የነበረውን ወጪ ወይም ሪሶርስ ሌላ በሀገር ውስጥ ለሌላ ዜጋ ተፈላጊነት ወዳለው ምርት ማምረት ማዞር እየተቻለ ወይ ደግሞ ሌሎች ምርቶች ተፈላጊነት ያላቸው ምርቶች ማምረት እየተቻለ ይሄንን ምርት ካልገዛችሁ ብሎ ማለት ምን ያስፈልጋል? ሲጀመር ደብረ ብርሃን ያሉት ነዋሪዎች የአዲስ አበባ ነዋሪዎችን ምርት የመግዛት ግዴታ የለባቸውም። ሲፈልጉ ነው የሚገዙት። ወጪው ተወደደብን አንገዛም ካሉ መብታቸው ነው። ስለዚህ እዛ ገበያ ማጣት ጉዳት አይደለም። ገበያ ከሌለ እዚህ ሪሶርሶቹ ወይ ደግሞ ፋብሪካዎቹ ሊዘጉ ከሆነ ምን ማለት ነው? ይሄ ምን ማለት አይደለም። እነዚህ ፋብሪካዎች ሌላ ኮምፓራቲቭ አድቫንቴጅ ባለው ነገር ላይ ሪሶርሱን የሚያውሉበት ሁኔታ መፍጠር አለባቸው ሰዎቹ ማለት ነው። ምክንያቱም ደብረ ብርሃኖች መግዛት ግዴታ ስለሌለባቸው ደብረ ብርሃኖች ናቸው የሚጎዱት። እና እኛም ቸገረን የደብረ ብርሃንን ምርት በርካሽ እኛ እናገኝ። ዋናው ለኛ ጠቀሜታችን የደብረ ብርሃን ምርት በርካሽ እናገኝ፣ ቀሪ ገንዘባችንን እዛም አይሸጥልን ሌላ ምርት ለማምረት እናውለው እና ምርታችንን ወደ መጨመር ነው መሄድ የሚያስፈልጋል። እነሱ በማስወደዳቸው ምክንያት ታሪፍ በመጨመራቸው ምክንያት የራሳቸውን ዜጋ ጎዱ እንጂ የሚጠቀሙት የለም። የታሪፍ ከለላ ከመንግስት ገቢ ከማስገኘት በተጨማሪ ኢኮኖሚያዊ ጠቀሜታ አለው። ከነዚህ መካከል የስራ ዕድል በሀገር ውስጥ እንዲኖር ያደርጋል በሚል የሚቀርብም ክርክር አለ። እስቲ ይሄን እንመልከተው። ቀደም ባሉት ምዕራፎች እንዳስቀመጥኩት የሚቀጠረው የሰራተኛ ቁጥር የሚወስነው ያለው የካፒታል መጠን ነው። ማለት ካፒታል ከሌለ ስራ አይኖርም። ስለዚህ ወሳኙ ካፒታል። የታሪፍ ከለላ እንዲሁ በማድረግ ከውጭ የሚገቡት ምርቶች መከላከል በዋነኛነት የሀገር ውስጥ ኢንዱስትሪዎች ያለ ውድድር ወይ ደግሞ ከፍተኛ ፊርስ ከሆነ ውድድር ተቆጥበው እንዲያድጉ ያደርጋል። ይህም የስራ ዕድል ይፈጥራል በሚል ነው። የሀገር ውስጥ ኢንዱስትሪ ማለት ምን ማለት ነው? ሀገር ውስጥ ኢንዱስትሪ ማለት ያው በሀገር ውስጥ ዜጎች የሚቋቋም ፋብሪካም ነው። ከሀገሪቱ ውጭም ያሉ ሰዎች መጥተውም የሚያቋቁሙት ፋብሪካም ያው የሀገር ውስጥ ኢንዱስትሪ ነው እዚሁ ስለሆነ ለሰራተኛው ልዩነት የለውም። የታሪፍ ከለላ ግን ከውጭ በሚመጡ ምርቶች ላይ ተጨማሪ ወጪ በማድረግ ወደ ሀገር ውስጥ ሲገቡ እንዲወደዱ ማድረግ ነው። ይሁንና የታሪፍ ከለላ በመደረጉ ምክንያት የሀገር ውስጥ ካፒታል ከየት ይመጣል? ታሪፍ ከለላ ስለተደረገ ካፒታል ከየት ይመጣል?
ያለው ካፒታል ካለ ወደዚህ ላይ ሊዘማራ የሚችለው ካፒታል ቀድሞ ከተሰማራበት የምርት አክቲቪቲ ወጥቶ ይሄኛው ሞር አትራፊ ስለሚሆንለት ወደዚህ ነው የሚመጣው። የታሪፍ ከለላ ስላለ የበለጠ ትርፍ የሚያስገኝለት ከሆነ አምራቹ ቀድሞ የሚሰራውን ምርት ስራ ዘግቶ ወደዚህ ሊመጣ ይችላል። ምክንያቱም ከአንዱ ወደ ሌላው ነው የሚሄደው። ምክንያቱም አንዱ ምርት ከውጭ የሚገባበት ምክንያት ከአገር ውስጥ ጨርሶ ነው ስለማይመረቱ የሚመረተው ወጪ ውድ በመሆኑ ነው አይደለም። እና የውጭ ምርቱ በመርከሱ ነው። ስለሆነም አገሪቱ ኮምፓራቲቭ አድቫንቴጅ የሌላት በመሆኑ ነው። ነገር ግን የታሪፍ ከለላ ሲደረግ አገሪቱ ኮምፓራቲቭ አድቫንቴጅ ባላት ምርት ላይ ልታውለው ትችል የነበረውን ካፒታል ወደዚህ ውጪው ውድ ወደሚሆንበት ዘርፍ ኮምፓራቲቭ አድቫንቴጅ በሌላት ምርት ማምረት ላይ ትሰማራለች ማለት ነው። ስለሆነም በሌላ ኮምፓራቲቭ አድቫንቴጅ ባለው ስራ ላይ ሊፈስ ይገባው የነበረው ካፒታል እና በዛ ፈሶ የስራ ዕድል ሊፈጥር ይገባው የነበረው ካፒታል ነው ወደዚህ የሚዞረው። የሌለ ካፒታል አይፈጠርም። ስለዚህ አንድም ሌላ ፋብሪካ ተዘግቶ እዚህ ጋር አዲስ ፋብሪካ ይከፈታል ካፒታል። ስለዚህ እዚህ ጋር የስራ ዕድል ሲፈጥር እዛ ጋር የስራ ዕድል ይዘጋል ማለት ነው። ስለዚህ ምን ለውጥ አለው? ምንም። ይህ ምን ማለት ነው? ከውጭ ቢመጣ በአነስተኛ ሊገዛ ይችል የነበረው ምርት በሀገር ውስጥ እንዲሰራ በመደረጉ ምክንያት ወጪው በጨመረ መልኩ ምርቶች ይመረታሉ ማለት ነው። ቅድም እንዳልኩት ከውጭ በ100 ብር የሚገዛው ምርት ተከልክሎ በ105 ብር የሚያወጣው ምርት እንዲመረት ይደረጋል። በዚህ ምክንያት የሚጎዳው ቀደም ብዬ እንዳልኩት ሸማቹ ነው። ዋጋ ይወደድበታል። ሸማቹ እንዲጎዳ የሚደረገው ለምንድን ነው? የተወሰኑ የሀገር ውስጥ ባለሀብቶችን አላግባብ ለመጥቀም ነው። ለምንድን ነው በሸማቹ ኮስት በሸማቹ ጉዳት ባለሀብቱ የሚጠቀመው? ኢንዱስትሪው እንዲያግና ተወዳዳሪ እንዲሆን ይባላል። ኢንዱስትሪው ተወዳዳሪ የሚሆን በሀገር ውስጥ ነው በውጭ ገበያ ነው? በውጭ ገበያ ከሆነ ተወዳዳሪ ሊሆን የሚችል በመወዳደር እንጂ ባለመወዳደር አይደለም። የግድ ተወዳድሮ ነው ውጤታማ ሊሆን የሚችለው። በሀገር ውስጥ ገበያ ተወዳዳሪ እንዲሆነው ከተባለ ደግሞ እሱ ተወዳዳሪ እስኪሆን ድረስ ሸማቹ የሚጎዳበት ምክንያት ምንድን ነው? እስከ መቼ ድረስ ነው የሚቆየው? ነገር ግን ተመልከቱ፣ የመንግስት የፕሮቴክሽን ስራዎችን ስትመለከቷቸው ወደ ሀገር ውስጥ የሚገቡ ምርቶች ሸማቹ ይጎዳል፣ የሆኑ አምራቾች ባለ ፋብሪካዎች ይጠቀማሉ። ያው እነሱም ይፈልጉታል የታሪፍ ከለላውን። ወደ ውጭ በሚላክ ደግሞ እንዲህ አይነት አሰራሮች እናያለን በመንግስታት። ወደ ውጭ በሚላኩ ምርቶች ላይ በዓለም አቀፍ ተወዳዳሪ እንዲሆኑ በማለት የታሪፍ ከለላ ማድረግ ይቀርና እንዲያውም ድጎማ ሰብሲዲ ይደረግላቸዋል። ለማን? ለአምራቾቹ። በዚህ ምክንያት ምርት ወደ ውጭ ሲሸጥ የሀገር ውስጥ ሸማቾች የውጭ ተወዳዳሪ መጥቶባቸው ዋጋው እንዲወደድባቸው ይደረጋል። ለምሳሌ ሙዝ በሀገር ውስጥ በኪሎ 8 ብር ይሸጥ በነበረ ጊዜ ሙዝን ከታሪፍ ውጭ ወደ ኤክስፖርት ሊደረግ በውጭ በገበያው 12 ብር ይሸጥ ከነበረ በጣም ገበያ ስለሚያገኝ ለ12 ብር ሲባል የሀገር ውስጥ ምርት 12 ብር ይሆናል። ምክንያቱም ውጭ 12 ብር እያገኘ ሸማቹ ማነው ነጋዴው ለሀገር ውስጥ እንትን በ7 ብር ወይ ደግሞ በ8 ብር የሚሸጥበት ምክንያት የለም። ስለዚህ ወደ ዛትስ ዋይ የምርቱ ዋጋ የተወደደው ማለት ነው። እዚህ ላይ ይሄን መቃወሚያ አይደለም እኔ ታሪፍ በመነሳቱ ምክንያት የሚገኘው ለማሳየት የፈለኩት ከውጭ የመጣ ምርት ላይ ታሪፍ በመጫን ሸማቹ በመጉዳት የሀገር ውስጥ ፋብሪካዎች የማይገባ ጥቅም እንዲያገኙ ይደረጋል። እንዲሁም ወደ ውጭ በሚላኩ ምርቶች አምራቹን ታሪፍ ባለማስከፈልና ድጎማ በመስጠት ዋጋው በመናሩ የሀገር ውስጥ ሸማቹ ይጎዳሉ። እንደገና ደግሞ ባለሀብቶች ከውጭ ለሚያስመጡት ማሽነሪና ስፔር ፓርቶች ግን ታሪፍ እንዳይጣልባቸው ይደረጋል። በአጭሩ ባለሀብቶች በማንኛውም መልኩ ወጪያቸው እንዲቀንስ፣ ሸማቹ ወጪው እንዲጨምር፣ ባለሀብቶች በማንኛቸው መልኩ ገበያቸው እንዲጨምር፣ ሸማቹ ደግሞ ገቢው እንዲያንስ ነው የሚደረገው። ስለሆነም የታሪፍ ከለላ እና ድጎማ ባለሀብቶችን ብቻ የሚጠቅም እንጂ ተራውን አብዛኛውን ሸማች የማይጠቅም መሆኑን ነው። እርግጥ ያው የሀገር ውስጥ ምርት የሀገር ውስጥ ፋብሪካ ራሳችንን ስንችል ወደፊት ሸማቹ ወደፊት ይጠቀማል ብለው ነው። ዞሮ ዞሮ ሸማቹ ይጠቀማል አይጠቀምም የሚለውን ነገር የሚወስነው ሌላ ሆኖ እሱን ወደ ኋላ መጣበት ሆኖ በዋነኛነት ግን በሸማቹ ኮስት በተራው ነዋሪ ኮስት በታሪፍ ከለላ ጥቂት ባለሀብቶች አምራቾች የሚጠቀሙበት ነው የሚሆነው። ስለዚህ ታሪፍ ከለላን ባለ አምራቾች
ወደ ሀገር ስለሚገባ ምርት የታሪፍ ከለላ እንዲደረግ፣ ወደ ውጭ ለሚልኩት ታሪፍ እንዳይጣልባቸው ነው የሚፈልጉት። እነዚህ እርግጥ የስራ እድል ይፈጥራሉ በሚል የሚቀርባለ። እነዚህ የታሪፍ ከለላ ባይኖር የስራ እድል አይፈጠርም እንዴ? ገበያው ክፍት ቢሆን እኮ ካፒታል በዛት በመግባት የስራ እድል የሚፈጠርበት ሁኔታ ነው እንዲያውም የሚጨምረው። የታሪፍ ከለላ ባለመደረጉ ምክንያት ብዙ ምርቶች ወደ ሀገር ውስጥ መግባት ብቻ ሳይሆን ካፒታልም የሚገባበትን ሁኔታ ነው የሚፈጥረው ከውጭ ሀገር ውስጥ የሌለ ካፒታል። ነገር ግን የሀገር ውስጥ ባለሀብቶችን ለመደገፍ ክልከላ በመደረጉ ከውጭ ካፒታል እንዲገባም አይደረግም። ስራ አይፈጠርም። ስራ አጥነት ይሆናል። ለሚቀጥለውን ክፍያውም ይቀንሳል። እንዲህ ደግሞ ይባላል የሀገር ውስጥ ኢንቨስተሩን ለመደገፍ ሲባል ለውጭ ኢንቨስተሮች የማይፈቀዱ የኢንቨስትመንት መስኮች አሉ ይላል። ግን ለአንድ ሀገር ሰራተኛ የውጭ ሰው ቀጠረው የሀገር ውስጥ ቀጠረው ምን ለውጥ ያመጣል? ምንም። ሁለተኛ የውጭ ኢንቨስተር በመምጣቱ ስራ ይፈጠራል እንጂ ምንም ይመጣ ነገር አለ? ለምሳሌ ያህል የውጭ ሀገር ኢንቨስተሩ የሀገር ውስጥ ኢንቨስተሮችን ከገበያ ቢያስወጣ እሱ ለሸማቹ የሚያቀርበው ምርት በርካሽና በተቀለጠፈ ሁኔታ ማቅረብ በመቻሉ ነው። የሀገር ውስጥ ባለሀብቱ ከውጭ ኢንቨስተሩ ጋር ተወዳድሮ የሀገር ውስጥ ሸማች የእሱ ምርት እንዲገዛ ማድረግ ባለመቻሉ ነው። ውሳኔው ሰጪው የሀገር ውስጥ ሸማቹ ነው። በርካሽ የቀረበለት መግዛት ተጠቃሚ ስለሚሆን ነው። ነገር ግን ገበያው ክፍት ቢሆን የሀገር ውስጥ ኢንቨስተር በገበያ ላይ ለመቆየት ከውጭ ኢንቨስተር ጋር በመወዳደር ወጪ ቆጣ በሆነ መልኩ እንዲሰራ ያተገዋል። ካልቻለ በእጁ ያለውን ካፒታል ወደ ሌላ ውድድር ወደሌለበት ወይ ደግሞ ኮስት ኦፍ ፕሮዳክሽኑ ሬላቲቭሊ ዝቅተኛ ወደሆነበት በማዞር የሀገሪቱ ሸማች ወይም የውጭ ገበያ በሚፈልጋቸው ሌሎች ምርቶች ላይ ማምረት ላይ ይውላል። አዲስ ስራ ይፈጥራል። የግድ ይዛች የተወሰነ ስራ ብቻ አይደለችም ስራ የምትባለው። ከውጭ የሚመጣው ምርት ብቻ አይደለም ስራ የሚባለው፣ ማት ስራ ይፈጥራል። አገር ውስጥ እኮ ብዙ ስራ የማይፈጠረውና አንድ ሀገር ድሃ የሆነችው ወይ ደግሞ ድሃ የሚሆኑት ስራ የሚፈጠር ስራ ጠፍቶ ሳይሆን ያንን ስራ ለመፍጠር የሚያስችል ካፒታል ባለመኖሩ ነው። ስለዚህ የውጭ ሀገር ካፒታል ገብቶ የሀገር ውስጥ ካፒታሊስቶችን ባለሀብቶችን የሚጎዳ ከሆነ እነዚህ ሰዎች ወደ ሌላ ስራ ውስጥ እንዲገቡ ያደርጋቸዋል እና ስራ እድል ባልተፈጠረባቸው ቦታዎች ላይ ሪሶርሶች ስራ ላይ እንዲውሉ የሚደረግበትን ሁኔታ ይፈጥራል። የሀገር ውስጥ አምራቹ እስኪጠናከር ድረስ ለምሳሌ የሚፈልገው የምርታማነት ደረጃ ላይ እስኪደርስ ይባላል። ይሁንና የሚፈልገው የምርታማነት ደረጃ ላይ ለመድረስ ዋናው መሰረታዊ ጉዳይ ምንድን ነው? ኮምፓራቲቭ አድቫንቴጅ ነው። ኮምፓራቲቭ አድቫንቴጅ ከሌለው በምንም መልኩ ከውጭ አምራች ጋር ሊወዳደር መቼም አይችልም። ስለዚህ ሁልጊዜም ሸማቹ እንደተጎዳ መቀጠሉ አይቀርም። ሀገሪቱ ደግሞ ኮምፓራቲቭ አድቫንቴጅ ካላት የሀገር ውስጥ ካፒታል ብቻ ሳይሆን የውጭ ካፒታልም ቢሆን ይመጣል። ኮምፓራቲቭ አድቫንቴጅ በርካሽ ማምረት የሚችሉበት ሁኔታ ስለፈጠር ካፒታል ከውጭም ይመጣና ፋብሪካውን ተክሎ ምርቱ ማምረቱን ይቀጥላል ለራሱ ትርፍ ሲል። ስለሆነም የስራ ዕድል ይፈጥራል። ስለሆነም በታሪፍ ከለላ ለመክበር የሚፈልገው ባለሀብት የሚፈጥረው ማደናገሪያ እንጂ ሌላ ሊሆን አይችልም። አገሪቱ ኮምፓራቲቭ አድቫንቴጅ ከሌላት ምንም አይነት ፕሮቴክሽን ቢኖራት ወደሚፈልገው ምርታማነት መቼም አትደርስም። ኮምፓራቲቭ አድቫንቴጅ ካላት ደግሞ አይደለም የሀገር ውስጥ ካፒታል የውጭ ሀገር ካፒታል መጥቶ ስራ ይፈጥራል። ወሳኙ የኮምፓራቲቭ አድቫንቴጅ ጉዳይ በሆነ ጉዳይ ነው። ነገር ግን ኮምፓራቲቭ አድቫንቴጅ በሌላት ጉዳይ ላይ አምራቾች ትርፍ ለማግኘት ሲሉ በሚፈጥሯቸው ሁኔታዎች ናቸው። በዚህ የታሪፍ ከለላ ማን ተጠቃሚ ይሆናል? ባለሀብቱ። ማን ደጓሚ ይሆናል? ተራው ህዝብ፣ ሸማቹ ደጓሚ ይሆናል ማለት ነው። የስራ ዕድል ለመፍጠር ሲባል ውድ ወጪ የሚያወጣ ስራ ለምን እንፈጥራለን? ወጪው ከፍተኛ የሆነ ስራ ለምን ይፈጠራል? ርካሽ የሆነው ኮምፓራቲቭሊ አድቫንቴጅስ በሆነው ሰራተኞቻችን ቢሰሩ አይሻልም? በዓለም ላይ ምን ለመወዳደር በርካሽ ከውጭ ስናስመጣ እኮ የሀብት ፈጣሪ የሆነውን የስራ ኃይል በውድ ከሚያመርተው ምርት ላይ እንዲላቀቅ አድርገን በሌላ በርካሽ ላይ የሚመረት ምርት ግብአት እየፈጠርን ነው። ከውጭ በርካሽ እያገኘን ነው። ለምንድን ነው እዚህ በውድ የምናመርተው? በውድ የምናወጣው ወጪ እኮ ሌላ ምርት ለማምረት ይውል ነው የነበረን እኮ ነው። ይሄ እኮ ልክ ምን ማለት ነው? ቴክኖሎጂን እንደመቃወም ነው። በቴክኖሎጂ ምክንያት በትንሽ የስራ ኃይል ሊሰራ የሚችል ምርት በመኖሩ ምክንያት ሰራተኞች መቀነሳቸው አይቀርም። ይሁንና ሰራተኞች ስራ እንዳያጡ ማለት ቴክኖሎጂውን እንደመከልከል እኮ አይነት ማለት ነው። ሮቢንሰን ክሩሶ አሁን በምሳሌ የምናጠቅሰው ለምሳሌ የተሻለ ማምረቻ መሳሪያ ይሰራል አይደለም። ነገር ግን አሁን ይህን የተሻለ ማምረቻ መሳሪያ ቢሰራ
በፊት 8 ሰዓት ሲሰርቶ የሚያገኝ የነበረውን አሁን በ2 ሰዓት ብቻ ነው የሚያገኘው በተሻለ የማምረቻ መሳሪያ። ስለዚህ 6 ሰዓት የሚሰራው ስራ አይኖርም። ስለዚህ 6 ሰዓት የሚሰራው ስራ ስለማይኖር እንደዛ ከማድረግ የቴክኖሎጂ አያስፈልገኝም ብሎ እንደማለት እኮ ነው። 8 ሰዓት የምሰራበት ቴክኖሎጂ በመጠጣሉ ስራ ፈት ሆናለሁ ማለት ነው። ስራ ፈት አይደለም የሚሆነው ከዚህ በፊት በዝርዝር እንዳቀረብኩት የሀብት ምንጭ ስራ ነው ብያለሁ። ስለዚህ ስራ ጉልበት በተቆጠበ ቁጥር ሌሎች ምርቶችን ለማምረት እድል ይፈጥራል። እንዳልኩት ሮቢንሰን ክሩሶ አሳ መብላት ቻለ፣ መኝታ ቤቱን ሰራ፣ ወዘተ ወዘተ ያልኩት ያንን ፍሪ የሆነ ሌበር ስላገኘ ነው። ስለዚህ አገር ውስጥም የውጭ ሀገር ካፒታል መጥቶ የኛ ሀገር ካፒታሊስቶችን ቢያስወጣቸው እነዚህ ሰዎች ሌላ ቦታ ላይ ካፒታላቸውን በማፍሰስ ሌላ የስራ እድል ይፈጥራሉ። መፍትሄው የታሪፍ ከለላ ፕሮቴክሽን ሳይሆን ኮምፓራቲቭ አድቫንቴጅ ባለው ነገር ላይ መስራት ነው። ከውጭ ማስመጣት ወጪው ከፍ ከሚለው እዚሁ ተሰርቶ በርካሽ የሚገኘውን እንዲሁም ውጭ ሀገር ተሄዶ ሌሎቹን ተወዳድሮ በርካሽ ማሸነፍ የሚችለውን ማምረት ነው። ይሄ ሊመጣ የሚችለው ደግሞ ገበያውን ነፃ በማድረግ ማንኛውም ሰው የፈለገው መልክ ኢንቨስት እንዲያደርግ ሳይከለከል። ስለሆነም ሁሉም የሚያተርፈው ነገር ላይ ስለሚሯሯጥ ኮምፓራቲቭ አድቫንቴጅ ያለው ምርት ያድጋል፣ ይስፋፋል። በተነጻጻሪ ወጪው ርካሽ የሆነው ምርት አገሪቱ ውስጥ ኮምፓራቲቭ አድቫንቴጅ ባላት ነገር ላይ ይመረታል፣ ይስፋፋል፣ ወደ ውጭ ገበያው ይጨምራል ማለት ነው። ከሌሎች ሀገሮች በርካሽ ማምረት ስለሚቻል ኮምፓራቲቭ አድቫንቴጅ የሌለው ብዙ ወጪ የሚያስወጣው ስራ ይጠፋል፣ አያስፈልግም። ምክንያቱም ፖስት እያስወጣን ነው። ስለሆነ ባለው ኮምፓራቲቭ አድቫንቴጅ በርካሽ አምርቶ በሀገር ውስጥ ኮምፓራቲቭ አድቫንቴጅ ያለው ምርት ለማምረት በሀገር ውስጥ ለማምረት ውድ የሆነውን ከውጭ ማምጣት ይመረጣል ማለት ነው። እንደሚባለው የውጭ ኢንቨስተር ከሀገር ውስጥ ኢንቨስተር በባሰ ድንገት ተነስቶ ይሄዳል እዚህ ሀገር ውስጥ ኢንቨስት ቢያደርግም ይባላል። እውነት ነው። የውጭ ኢንቨስተር መጥቶ ኢንቨስት አድርጎ ተመልሶ ይሄዳል የሚለው ያንን ሁሉ ገንዘብ ወጥቶ ቶሎ ለመንቀል ሳይሆን ውጤት ለማምጣት ትርፍ ለማምጣት ነው የሚሰራው። ያንን ሁሉ ኢንቨስትመንት ትቶ ይሄዳል ወይስ እንዳለ ፋብሪካውን ነቅሎ ይሄዳል? ለምን ያንን ሁሉ ኢንቨስትመንት አወጣ ሲጀመርስ? ይሄ ዝም ብሎ አጉል ፍርሃት ወይ ደግሞ ሆነ ተብሎ ሰው ውስጥ ፍርሃት በመፍጠር የውጭ ኢንቨስተር እንዳይገባ የሀገር ውስጥ አምራቾች፣ የሀገር ውስጥ ኢንቨስተሮች የሚፈጥሩት ሰበብ ነው። ይሁንና ሀገሪቱ የውጭ ኢንቨስተር እየጋበዘችም ላይመጣ ይችላል። ካልመጣ የህግ የበላይነት አለመኖርና የውል አለመከበር ስለሚያስፈራው ሊሆን ይችላል። የሀገር ውስጥ ኢንቨስተሮችን መጠበቅ የውጭ ኢንቨስተሮች እንዳይገባ ማድረግ ወይም ማደናቀፍ ሀገር ይጠቅማል። አንድ ኢትዮጵያዊ ባለሀብት ስማቸው አሁን መጥቀስ ባያስፈልግም በሪፖርተር ጋዜጣ ተጋብዘው ኢትዮጵያዊ ባለሀብት ናቸው ያሉትን እዚህ ጋር በጠቅሰው ደስ ይለኛል። ምን አሉ? መንግስት እንደ መንገድ ካሉ መሰረተ ልማቶች ውጪ ከሌሎች ተግባራት መውጣት አለበት። ገበያው ለውጭ ኩባንያዎች ቢከፈትና የውድድር ሜዳው ምቹ ከሆነ እኛ የሚጠበቅብን በጥራት መስራት ብቻ ይሆናል። እርግጥ ትንሽ ልንገታገት እንችላለን፣ የሚያስከፍለን ይኖራል፣ ለዘለቄታው ግን መቀጠል ይኖራል፣ አገሪቱ ታድጋለች አሉ። እኚሁ ባለሀብት ምን አሉ? በመቀጠል እኔ አሉ ዞሮ እኔ እንደማስበውና እንደምናገረው በሩ ለውጭ ኩባንያዎች ተከፈተም አልተከፈተ አሉ የእኔ ጥያቄ እዚህ ያሉት 1000-2000 ነጋዴዎችን ከማዳን ጉዳይ ጋር የተያያዘ አይደለም። ትልቁ ችግር አገሪቱ ውስጥ ያለውን የስራ አጦችን ቁጥር በሀገር ውስጥ ባለሀብቶች ብቻ መፍታት አለመቻሉ ነው። ካፒታል የለም ማለታቸው ነው። በቂ ካፒታል የለም። የስራ አጥነቱን ችግር የሀገር ውስጥ ባለሀብቶች ሊፈቱት አልቻሉም። አቅሙ የላቸውም፣ ካፒታሉ የላቸውም። እየተበራከተ የመጣውን የስራ አጥነት ችግር ለመፍታት የግድ የውጭ ባለሀብቶች እንዲገቡ ማድረግ ጭምር ነው። ማለትም ካፒታል ከውጭ ወደ ሀገር ውስጥ እንዲገባ በሩ ክፍት መሆን አለባት ማለታቸው ነው። የውጭ ምን አሉ እሳቸው? የውጭ ባለሀብቶች ይግቡ በሩ ይከፈት የሚለውን አሉ። ለእኔ ሳይሆን አሉ ባለሀብት ናቸው እኚህ ሰውዬ፣ ለቄሮና ለፋኖ ነው። ሀገሪቱ በቢሊዮን የሚገመት ገንዘብ ትፈልጋለች። ብር ብቻ ሳይሆን ሀሳብ ትፈልጋለች። አቅምና ጥናትም ይፈልጋል። እንዲህ ያለው የመፈልግ አቅም ደግሞ ከሀገር ውስጥ ባለው ሀብት እጅ የለም ብለዋል። እንዲህ ሲባል እንሰማለን። ያላደጉ ሀገሮች ጥሬ ዕቃ ብቻ ወደ ውጭ በመላክ ያደጉት ሀገሮች የኢንዱስትሪ ምርቶችን በማምረትና ወደ ታዳጊ ሀገሮች በመላክ ታዳጊ ሀገሮች ሳይሰለጥኑ ይቀራሉ። ስለዚህ ጥሬ ዕቃውን ፕሮሰስ አድርገው ኤክስፖርት እንዲያደርጉ መደረግ አለበት ይባላል። ለምሳሌ ነዳጅ አምራች ሀገሮች ነዳጁን ወደ ውጭ ይልካሉ። ነገር ግን ነዳጅ ጥሬ ዕቃ ነው እንዴ? በፍጹም አይደለም። ከፍተኛ ኢንቨስትመንት ወጥቶበት ለገበያ የሚቀርብ ከዛ በላይም ፕሮሰስ የሚደረግ ነገር አለው። ነገር ግን ዝም ብሎ ጥሬ ዕቃ አይደለም። አልማዝ፣ ወርቅ ምናምን ወዘተ ተመርቶ ወደ ውጭ ይለቃሉ።
እነዚህ እኮ ተመርተው ነው፣ ብዙ ኢንዱስትሪያል ኢንቨስትመንት ወጥቶባቸው ነው። ምንም ኢንቨስት ሳይደረግባቸው ተለቅመው ዝም ብሎ የሚላኩ አይደሉም። ኢንቨስት ተደርጎ የእርሻ ምርት ኢንቨስትመንት ውጤት ነው። ለምሳሌ በሀገራችን የከብት ቆዳ ለውጭ ሀገር ይላካል። ይሁንና የከብት ቆዳ ሳይመረት አይላክም። መጀመሪያ በሬው ይታረዳል፣ ቆዳ ይገፋል። ወደ ውጭ ለመላክ ቆዳው ተዘጋጅቶ በፋብሪካ ፕሮሰስ ተደርጎ ነው። ውጭ ሀገር ቆዳውን ከኛ ተቀብለው ቦርሳ፣ ጫማ ሰርተው ደግሞ ይሸጡልናል። ይህ ምን ጉዳትና ችግር አለው? እኛ እኮ ቆዳውን የምንሸጥላቸው ስላለን ነው። እነሱ እኛ ዘንድ መጥተው የሚገዙት ሌላ ቦታ ውድ ስለሚሆንባቸው ነው። ስለሆነም እኛ ኮምፓራቲቭ አድቫንቴጅ ስላለን ስለሚያተርፈን ነው በርካሽ የምንሸጠው። ዋጋውን ብናስወድድ የሚገዛን አናገኝም። ነገር ግን ለምን እናስወዳለን? ኮምፓራቲቭ አድቫንቴጅ ስላለን ስለሚጠቅመን ነው የምንሸጠው። ይሁንና እንደነሱ ቦርሳ ወይም ጫማ ሰርተን እንሽጥ ብንል ወደዚህ ኢንቨስትመንት ብንገባ ወጪው ከፍተኛ ስለሚሆንብን ኮምፓራቲቭ አድቫንቴጅ ስለሌለን የእነሱ ምርቶች መወዳደር አንችልም። ስለሆነም ወጪ የሚያስወድድብንን ስራ ለምን እንሰራለን? ለምን ቦርሳና ጫማ እንሰራለን? ኮምፓራቲቭ አድቫንቴጅ ካለን በርካሽ እዚሁ ሰርተን የእነሱን ከገበያ ማስወጣት እንችላለን። ግን እነሱ ቴክኖሎጂያቸው በሰጣቸው አድቫንቴጅ በጣም በርካሽ ዋጋኛ ከምንሰራው ወጪ በአነሰ የሚሰሩ ከሆነ ለምን እንሰራለን? ስለዚህ ጥሬ ዕቃ የመላክና ያለ መላክ ጉዳይ አለ። ለምሳሌ አሜሪካ አኩሪ አተር ለቻይና ኤክስፖርት አድርጋለች እና እየተጎዳች ነው ልንል ነው? ምክንያቱም አኩሪ አተር ስለምትልክ ቻይና ፕሮሰስ ስለምታደርግ። ይህ መሰረት የሌለው ነገር ነው። እንዲህ ይባላል። አሁን ከዚህ ከቆዳውና ከጫማ ጋር ባነሳሁት ማለት ነው። እነሱ ከኛ በጣም በርካሽ ገዝተው ነገር ግን ጫማውንም ቦርሳውን በውድ ይሸጡልናል። አዎ በርካሽ ከኛ ጋር የሚገዙት እኮ በተነጻጻሪ ምርቱ በርካሽ ስለሚመረትና ስለሚያዋጣን ነው። እዚህ ኮስት ኦፍ ፕሮዳክሽን አነስተኛ ስለሆነ ነው የኛ ሀገር ነጋዴ የሚሸጠው ትርፍ ጥቅም አግኝቶበት ነው ለነሱ የሚሸጥላቸው። እነሱ በውድ ደግሞ ቦርሳውን ምናምን የሚሸጡልን እነሱ የሚያመርቱት ምርት በዓለም ላይ በሁሉ አካባቢ ከፍተኛ ተፈላጊነት ስላለው እኛም ገዢዎች የምንወዳደረው ከዓለም ሸማቾች ጋር በመሆኑ ነው እንጂ ለኛ ሊያስወድዱብን ብለው አይደለም። ከዓለም ሸማቾች ጋር ስንወዳደር በተሻለ ዋጋ ሌላ ቦታ እያገኙ እኛ ጋር በርካሽ አይሸጡም። ለምን ይሸጣሉ? ሌላ ቦታ ጥሩ ዋጋ ስለሚያገኙ ማለት ነው። ስለዚህ እንዲወደድ የሚያደርጉት እነሱ ሊያስወድዱብን ፈልገው አይደለም፣ ዲማንድ ስላለው። እንደምንለው የሚሸጡት ዋጋ ውድ ከሆነ ትክክለኛው መፍትሄ እነሱ ካፒታላቸውና ቴክኖሎጂያቸውን አምጥተው እዚሁ እንዲያመርቱ በሩ መክፈት ነው። ያን ጊዜ እዚህ በርካሽ ዋጋ ይገኛል። ነገር ግን ስቲል አሁንም ቢሆን በዓለም ገበያ አንጻር ዲማንዱ ከፍተኛ ስለሆነ ወሳኙ ዲማንዱ ነው። የሀገር ውስጥ አምራችን ቢሆን ራሱ ፋብሪካ ቢከፍት እዚሁ ቦርሳና ጫማ ቢያመርት በዓለም አቀፍ ደረጃ እሱ የሚያመርተው ቦርሳና ጫማ ተወዳዳሪ ከሆነ ከሀገር ውስጥ በርካሽ ዋጋ አይሸጥም። የታወቀ ነው። ወደ ውጭ ይሸጣል። በዛ ዋጋ ነው ለሀገር ውስጥ አምራቹ የሚሸጠው። ቅድም የሙዙ ምሳሌ ያነሳሁት ቀደም ብዬ ጥሩ ምሳሌ ነው። ነገር ግን በሌለን ካፒታል ቴክኖሎጂ ብንከለክል እዚሁ ለሸማቹ በወድ ዋጋ በመሸጥ ሸማቹ በመግዳት ጥቂት ባለሀብቶች የሚጠቀሙበት ይሆናል እንጂ ለአብዛኛው ሸማቹ የሚጠቀም አይደለም። እኛ እንደነሱ ጫማና ቦርሳ አምርተን ከነሱ በርካሽ መሸጥ ካልቻለን አያዋጣንም ማለት ነው። ስለሆነም የማያዋጣን ላይ ኢንቨስት ከምናደርግ በሚያዋጣን ላይ ኢንቨስት ብናደርግ ይሻላል። ማለትም ጥሬ ቆዳ ሸጠን የምናገኘውን ገንዘብ ወይም ዶላር እዚያው የቆዳ ምርት ላይ በመዋል ምርታችንን መጨመር ወይም በሌላ ዘርፍ ላይ ኢንቨስት ማድረግ ነው። እንዲህ ይባላል። ጥሬ ዕቃው ሲያልቅ ምን እንሆናለን? ፋብሪካስ ቢኖረን ጥሬ ዕቃ ሲያልቅ ምን እንሆናለን? ምን ለውጥ አለ? ለውጥ የለውም እኮ። ሲያልቅ ፋብሪካም እኛ ብንሰራ ያው ነው። ቀደም ብዬ እንዳልኩት አሜሪካ አኩሪ አተር ለቻይና ኤክስፖርት አድርጋለች። ይሁንና አላለቀም። የእርሻ ምርቱ የሚያልቅበት ምን ምክንያት አለ? ስለሆነም ሁልጊዜም ቢሆን ስንዴ አምራች ሆነን በዓለም ገበያ አዋጭ ከሆነ በዚሁ መቀጠል እንጂ ማኒፋክቸሪንግ ውስጥ ካልገባን አይሆንም። ምንድን ነው ኮምፓራቲቭ አድቫንቴጅ በሆነ ነገር ላይ ነው መሰማራት ያለበት አንድ ሀገር። ነገር ግን የሀገራችን የስንዴ ምርት የሀገራችንን ብቻ ሳይሆን የውጭ ገበያንን መሸፈን ከቻለስ ዋጋው ይረክሳል። ስለዚህ ያንን ምርት ማምረት አዋጭ አይሆንም ማለት ነው። እየረከሰ ከኮስት ኦፍ ፕሮዳክሽን በታች ይሆናል። ያን ጊዜ ምንድነው በስንዴ ምርት ላይ ያሰማራነውን ካፒታል የሰው ኃይል ወደ ሌላ ማዞር ነው። ምክንያቱም ከተወሰነ በላይ ስንዴ ማምረት አክሳሪ ይሆናል። የዚህን ጊዜ ምንድነው ነፃ ገበያው ምንድነው የሚያደርገው? አንዳንድ ሪሶርሶቹን እዚህ ጋር ያሉትን እናነሳቸዋለን፣ የሰው ኃይሉን እናነሳለን፣ ይነሳል። ያው ገበያው ያነሳዋል እና ሞር ውጤታማ ወደ ሆነው ላይ ወደ ሌላ ኢንቨስትመንት ላይ ይሰማራል ማለት ነው። እና እስካሁን ለማስቀመጥ እንደሞከርኩት ከፍተኛ ታሪፍ መጣል ኢኮኖሚውን ከመጉዳት በተጨማሪ ኮንትሮባንድ ወይም በትምህርት ነጥቅ ህገወጥ ንግድና ከዚህ ጋር ተያይዞ ሙስናን ነው የሚያስፋፋው። ይህ ህገወጥ ንግድ የተፈጠረው ለዚህ ንግድ አቅርቦት ፍላጎት ስላለ ነው።
ሰዎች በህጋዊ መንገድ ሊያገኙ ያልቻሉትን በእቃው አይነት ወይም በዋጋ ውድነት ምርቶችን ማግኘት ስለማያስችላቸው ነው። መንግስት በሚፈጥረው ክልከላ በሚፈጥረው ህገወጥ ንግድ የብዙ ሰዎች ህይወት የሚመሰረትበት የስራ ዘርፍ ነው። ይህ ህገወጥ የንግድ ዘርፍ ቢኖር ባይኖር ምንድነው ጠቀሜታውና ጉዳቱ የሚለውን በቀጣይነት እመለከተዋለሁ። አሁን በዚህ አቆማለሁ። አመሰግናለሁ።